ሰበር መረጃ ሰምቷል። እንደተፈራው ጦርነቱ በይፋ ተለኩሷል። አሁን ጦርነቱ ተጀምሯል። ወልቃይት በሶስት ግንባሮች በከባድ መሳሪያ የታገዘ የሞት ሽረት ትንቅንቅ እየተደረገ እንደሚገኝ መረጃዎች አመላክተዋል። የድሮን ድብደባም ተፈጽሟል። የተፈራው እሳት አሁን በይፋ ተለኩሷል። ወዲህ ደግሞ ህወሓት የሻዕቢያ 3 ሜካናይዝድ ጦር በደቡብ አቅጣጫ ለምንከፍተው ውጊያ ያግዘናል ሲልም በይፋ ተናግሯል። ይህ ኢትዮ ፕላስ ሚዲያ ነው። ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተደመጡ መረጃዎችን ይዘን መጥተናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ አስቀድማችሁ ቪዲዮዎቻችንን ላይክ፣ ኮሜንትና ሼር እንድታደርጉም በአክብሮት እንጋብዛችኋለን። ዋና ዋናዎቹን እናስቀድምላችሁ። ህወሓት እንደዛተው ጦርነቱን ከፍቶታል። መጠነ ሰፊ ውጊያም ከፍቷል። በወልቃይት ግንባር ከእኩለ ሌሊት አንስቶ የህወሓት ወታደሮች ከሱዳን ጦር ጋር በመቀናጀት ውጊያውን አንድ ብለው ከፍተውታል። የኢትዮጵያ ጦርም የመድፍ ድብደባ እያደረገ ሲሆን የድሮን ጥቃት መፈጸሙም ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ሁሉም የሰራዊቱ እጆች ውጊያ ወደ ተቀሰቀሰበት ቀጠና እንዲያምሩ ትዕዛዝ መስጠታቸው ታውቋል። ይህንኑ ጉዳይ በዝርዝር እናስደምጣችኋለን። የህወሓት አመራሮች በጦርነቱ ዙሪያ ለሁለት መከፈላቸው ተሰምቷል። የደህንነቱ ሰው አቶ ጌታቸው አሰፋ ጀኔራል ጆን መዲድን ከሴንትራል ኮማንድ እንዲነሳ ያደረገ ሲሆን ሞንጆሪኖ በበኩላቸው 3 እዝ የሻዕቢያ መካናይዝድ ጦር በራያ ግንባር አብሮን ይሰለፋል የሚል አደገኛ ንግግር አሰምቷል። ይህንንም እናስደምጣችኋለን። በሌላ በኩል ደግሞ ፋኖ ወልቃይትን ለትግራይ አሳልፈን እንድንሰጥ ተስማምቶ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ ለዓመታት የተደበቀውን ሚስጥር ይፋ አድርገውታል። ጠቅላይ ሚኒስትር አብይ አህመድ በአዲስ የጦርነት ዋዜማ የአማራ ክልል ሁኔታን የተመለከተ አነጋጋሪ ቃለመጠይቅ ትላንት ሰጥቷል። በዚሁ አነጋጋሪ ቃለመጠይቅ ላይም ስለ ሰኔ 15ቱ የአማራ ክልል ባለስልጣናት ግድያ ያልተጠበቀ ሚስጥርንም ይፋ አድርጓል። ይህንንም ጉዳይ እናስደምጣችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በቀጥታ ወደ መረጃዎቹ እናልፋለን። በኢትዮጵያ ላለፉት 3 ሳምንታት ሲደረግ የቆየው ሀገራዊ የምክክር ሂደት አሁን ላይ ሀገሪቱን ክፉኛ ወደሚያወዛግቡ የፖለቲካ ጥያቄዎች መግባቱን ተከትሎ ታዋቂው የኢኮኖሚና የፖለቲካ ተንታኝ አቶ ክቡር ገና የሂደቱን መነሻ ሀሳብም አጥብቀው ተችተውታል። አቶ ክቡር ገና ባወጡት ጽሑፍ ጉባኤው መጀመር የነበረበት ኢትዮጵያውያን በጋራ መገንባት የሚፈልጉት የወደፊት እጣ ፈንታ ምንድን ነው በሚለው ጥያቄ ላይ ሆኖ ሳለም ሂደቱ ግን ኢትዮጵያውያንን የሚከፋፍላቸው ምንድን ነው በሚል የተሳሳተ የመነሻ ጥያቄ መጀመሩን ተችተዋል። የምክክር ኮሚሽኑ በዚህ ሰዓት የሀገሪቱን ሰንደቅ ዓላማ ምልክቶች፣ የወደፊቱን የህገ መንግስት ቅርጽ፣ ፓርላሜንታዊ እንዲሁም ፕሬዝዳንታዊ ስርዓት፣ የአዲስ አበባ አስተዳደር ባለቤትነት፣ የፌዴራሊዝም፣ የማንነት፣ የታሪክና የስልጣን ጉዳዮች ወደ ጠረጴዛን አምጥቷልም ብለዋል። እነዚህ ጥያቄዎች እጅግ አስፈላጊ ቢሆኑም ኢትዮጵያውያንን በከፍተኛ ደረጃ የማያግባቡ ጉዳዮች መሆናቸውን አቶ ክቡር ገና አንስተዋል። የፖለቲካ ፍልስፍና እንደሚያሳየው ሀገራት በህገ መንግስት ወይም በሰንደቅ ዓላማ ብቻ በአንድነት ሊቆም አይችልም። ይልቁንም ህዝቦች ልዩነታቸውን እንደጠበቁ ሆነው የጋራ መጻኢ ጊዜ ለመምረጥ ሲወስኑ ብቻ ነው ሀገራት ሊቀጥሉ የሚችሉት። ይህ ምርጫ ደግሞ ከህገ መንግስት ቀረጻ በፊት ሊመጣ የሚገባው እንጂ በኋላ የሚመጣ አለመሆኑንም አቶ ክቡር ገና በማንሳት ተችተዋል። የምክክር ሂደቱ ግን ይህንኑ ተፈጥሯዊ ቅደም ተከተል የገለበጠውም ይመስላልም ብለዋል። የምክክር ሂደቱ ዋነኛ ሀገራዊ ቅራኔዎችን በመለየትና ተወካዮችን በማሰባሰብ መግባባት ላይ መድረስ ይቻላል የሚል ፍልስፍናን የተከተለ ነው ብለዋል። ነገር ግን ታሪክ እንደሚያሳየው ሰዎች ከጥልቅ ቅራኔዎቻቸው በመነሳት አንድነትን ሲያገኙ አይታይም። ይልቁንም የየራሳቸውን አቋም በበለጠ ሁኔታ መከላከልን ነው የሚመርጡትም ብለዋል። ተሳታፊዎች ይበልጥ ተማምነው ሳይሆን እርስ በርስ በተሻለ ሁኔታ ተረድተው ብቻ ሊወጡ ይችላሉም ብለዋል። አቶ ክቡር ገና እንደሚሉት መደማመጥ ማለት ሀገር መገንባት ማለት አይደለም። የምክክር ሂደቱ የመጀመሪያ ምዕራፍ የህዝብን ብሶት ከመሰብሰብ ይልቅ የህዝብን ምኞት ማሰባሰብ ነበረበት። እያንዳንዱ ኢትዮጵያዊ ኢትዮጵያ እንደ ሀገር ለምን መቀጠል እንዳለባት ለየብቻ ሊገነባ የማይችል ነገር ግን በጋራ ሊገነባ የሚችል የወደፊት ጊዜ ምን እንደሆነ እንዲሁም ለዚህ የጋራ ጣፈንታ ለመጠየቅ ሳይሆን ለመሰዋት ዝግጁ የሆነው ምን እንደሆነ ቢጠየቅ ኖሮ አቅጣጫው በተቀየረ ነበር። እነዚህ ጥያቄዎች ቢነሱ ኖሮ ውይይቱ ከባለቤትነት ይልቅ ወደ ዓላማ፣ ከመብት ይልቅ ወደ ኃላፊነት እንዲሁም ከትላንት ይልቅ ወደ ነገ በተሸጋገረ ነበርም ብለዋል። የሂደቱን ተአማኒነት አደጋ ላይ የሚጥለው ሌላው ትልቅ ፈተና መሳተፍ የነበረባቸው ወሳኝ አካላት በጉባኤ ውስጥ አለመኖራቸው እንደሆነ አንስተዋል። ታዋቂ የተቃዋሚ ፖለቲካ መሪዎች በእስር ላይ ይገኛሉ። አንዳንዶቹ በስደት ላይ ናቸው። ሌሎቹ ደግሞ በትጥቅ ትግል ውስጥ ተሳትፈዋል። ለኢትዮጵያ
የተለየ ራዕይ ያላቸው በርካታ ተጽዕኖ ፈጣሪ ምሁራንና የፖለቲካ ተዋናዮች ሂደቱን እንደራሳቸው አድርገው አይመለከቱትም ብለዋል። ታሪክ የሚያስታውሰው ስንት ውይይቶች እንደተካሄዱ፣ ስንት አጀንዳዎች እንደተሰበሰቡ ወይም ስንት ሪፖርቶች እንደወጡ አይደለም ብለዋል። አቶ ክቡር ገና በመደምደሚያቸው እንዳሰፈሩት ታሪክ የሚዘክረው ምክክሩ የኢትዮጵያን የጋራ ብሔራዊ ማንነት ተጠናክሯል ወይስ በቀላሉ የኢትዮጵያን ያለመግባባቶች በተሻለ ሁኔታ አደራጅቷል የሚለውን ብቻ ነው ብለዋል። በቀጣይ መረጃችን ደግሞ ፋኖ ወልቃይትን ለትግራይ አሳልፈን እንድንሰጥ ተስማምቶ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በአዲስ ጦርነት ዋዜማ የአማራ ክልልን ሁኔታ የተመለከተ አነጋጋሪ ቃለ መጠይቅ ትላንት ምሽቱን በአማራ ሚዲያ ኮርፖሬሽን አስተላልፈዋል። ስለ ሰኔ 15ቱ የአማራ ክልል ባለስልጣናት ግድያ ያልተጠበቀን መረጃንም ሰጥቷል። ህወሓት የፌዴራል መንግስቱ ነው እንጂ ወልቃይትን የያዘብን ፋኖ ውሰዱት ካለን ቆይቷል ብሎናል በማለትም አብይ አህመድ የተደበቀው ሚስጥር አደባባይ አውጥተውታል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ሰዎች በተለያየ ምክንያት ለውጡን በመደገፍና ባለመደገፍ ጎራቸውን ሊቀያይሩ እንደሚችሉም አንስተዋል። በሶስት ዋና ዋና ምክንያቶችም ጎራ መቀየር ያጋጥማልም ብለዋል። አንደኛው ለውጡ ሲመጣ የተሳሳተ ስሌት በነበራቸው ሰዎች መኖር መሆኑን ጠቅሷል። የሚሰራው ስራ እኔ ባሰብኩበት መንገድ መሆን አለበት፣ ከተቻለ የምነግስ ካልተቻለ ደግሞ የማነግስ መሆን አለብኝ የሚል እምነት ያለባቸው ግለሰቦች ነበሩም ብለዋል። ብዙ ሰው ይህንን ለውጥ ያመጣሁት እኔ ነኝ ብሎ ማመኑንም አንስተዋል። እነዚህ ሰዎች ለውጡን ብዙ ሰዎች ዋጋ የከፈሉበት በብዙ ድካም የመጣ በጋራ የሚመራ እንጂ የግል ፍላጎት ለማሳካት የሚፈጸም አለመሆኑን ሲረዱም የጎራ ለውጥ አሳይተዋል ብለዋል። አንድ ለውጥ በራስ መነጽር ብቻ በማየት ሌሎች ሰዎችን ማድመጥ ሲሳነ ደግሞ ይሄ ችግር ያጋጥማልም ብለዋል። ሁለተኛው ምክንያት ደግሞ ለርካሽ ዓላማ የሚቃወሙ ሰዎች መኖራቸውን አንስተዋል። ከዩቲዩብ ንግድ ጋር የሚያያዝና ወደ አንዳንድ ሀገሮች ለመጠጋት በሚደረግ ሙከራ ስድቦችና ዛቻዎች እንዲኖሩ አድርጓልም ብለዋል። ይህም አንዳንድ ሰዎች ወደ ኢትዮጵያ ሲመጡ የመጸጸትና ተመልሰው ሲሄዱ ደግሞ የሚጻረሩ ሲሆኑ ተስተውለዋል ብለዋል። ሶስተኛውና የመጨረሻው ምክንያት ደግሞ በአንዳንድ ጉዳይ ላይ እውነተኛ ጥያቄ ያላቸው ሰዎች መኖር እንደሆነም ተናግሯል። ለእነርሱ ጥያቄ በቂ ምላሽ ያላገኙ ሲመስላቸው እንደዚህ አይነት ስሜት ይፈጠራልም ብለዋል። ይህም የእኛ ድክመት ያለበት ሊሆን ይችላል ነው ያሉት። እንዴት ይቀጥሉ በሚል ለቀረበላቸው ጥያቄ እውነተኛ ጥያቄ ያላቸው ይምጡና ቀርበው ይጠይቁ ብለዋል። አብረው ይስሩ ነው ያሉት ጠቅላይ ሚኒስትሩም ለውጥ ዳር ላይ ብቻ በመቆም አይሳካም ሲሉም ተደምጧል። በተሳሳተ መንገድና ስሌት የለውጡን ውጤት የገመቱ ሰዎች የኢትዮጵያ ነባራዊ ሁኔታና ዘመኑን መገንዘብ ያስፈልጋቸዋል ብለዋል። ለውጥ የአንድ ሰሞን ድግስ አይደለም፣ በዛ ሂደት ውስጥ ብዙ ጉዳዮች ይቀያየራሉም ብለዋል። በወቅታዊ ችግር በመናወጥ የሀገርን ጥቅም ማሳጣት ጥቅም የለውም ብለዋል። በሌላኛው መረጃችን ደግሞ የህወሓት አመራሮች በጦርነቱ ዙሪያ ለሁለት መከፈላቸው ታውቋል። የደህንነቱ ሰው አቶ ጌታቸው አሰፋ ጀነራል ጆን መዲድን ከሴንትራል ኮማንድ እንዲነሳ ያደረገ ሲሆን ሞንጀሪኖ በበኩላቸው 3 እዚህ የሻዕቢያ መካናይዝድ ጦር በራያ ግንባር አብሮ ይሰልፋል የሚል አደገኛ ንግግር አስደምጠዋል። በትግራይ ክልል ውስጥ የሚንቀሳቀሰው አንደኛ የፖለቲካ ክንፍ ከሐምሌ 27 በኋላ አዲስ ጦርነት ለመጀመር ዝግጅቱን ማጠናቀቁን ማሳወቁን ተከትሎ በፖለቲካውና በወታደራዊ አመራሩ መካከል ከፍተኛ ውጥረትና መከፋፈል መንገሱም ተጋልጧል። ይህ የፖለቲካ ቡድን የራሱን ወታደራዊ አቅም ካለማገናዘቡ ባሻገር ከውጭ ኃይሎች ድጋፍ አገኛለሁ በሚል የተሳሳተ ስሌት ክልሉን ወደ ሌላ አውዳሚ ጦርነት ለማስገባት እየገፋበት መሆኑ ተነግሯል። በፈትለ ወርቅ ሞንጆሪኖ የሚመራው ቡድን ሐምሌ ሲጠናቀቅ ተኩስ እንዲከፈት ቀጭን መመሪያ አስተላልፏልም ተብሏል። ይህ ቡድን ጦርነቱን ለመጀመር በዋናነት የተማመነው የሻዕቢያ 3 ሜካናይዝድ ሬጅመንት ወደ ደቡብ ትግራይ ገብቶ ያግዘናል በሚል እጅግ አወዛጋቢና የውጭ ኃይልን ጣልቃ ገብነት በሚጋብዝ ስሌት እንደሆነም የተገኙ መረጃዎች ጠቁሟል። ይህንኑ ግምት ውስጥ በማስገባትም በምዕራብ ግንባር ያለውን ኃይል ወደ ተከዜ አካባቢ ማስጠጋት መጀመሩ የጦርነት ነጋሪቱ በተግባር እየተመታ መሆኑን አመላካች እንደሆነም ታውቋል። የፖለቲካ አመራሩ አይኑን ጨፍኖ ወደ ጦርነት እየገፋ ቢሆንም በወታደራዊ መኮንኖች በኩል ከፍተኛ ተቃውሞ እየገጠመውም ይገኛል። ጸጋይ በመባል የሚታወቀው ወታደራዊ አመራር ጦርነት ለመክፈት የሚያስችል አቅም እንደሌላቸው በመግለጽ በፖለቲካ መሪዎቹ ውሳኔ ላይ ያለውን ብስጭት በግልጽ ማሳይቷል። ይህ የፖለቲካ አመራር ቀደም ሲል በሰሜን
በሰሜን እዝ ላይ ጥቃት ሲከፈት በማያውቀው የጦርነት ትንተና ላይ ተመስርቶም ለስልጣን ሲል ባስተላለፈው ውሳኔ ትልቅ ኪሳራ ማስከተሉን አስታውሷል። ይሄው ወታደራዊ አዛዥ የአሁኑ ውሳኔ ከበፊቱም የከፋ መሆኑን በመጥቀስ ፖለቲከኞቹን ክፉኛ ነቅፏል። በተጨማሪም በግዳጅ የታፈሱት አዲስ ምልምሎች ስልጠናቸውን አጠናቀው ወደ ተለያዩ የጦር ክፍሎች ቢመደቡም አብዛኞቹ ተበትነው ወደ የቤታቸው ሊመለሱ ይችላሉ የሚለው ስጋት በታጣቂ አዛዦች ዘንድ እያየለ መምጣቱን የቡድኑ ወታደራዊ ዝግጅትን ጥያቄ ውስጥ ከቶታል። ከጦርነት ዝግጅቱ ጎን ለጎን በአመራሮቹ መካከል ያለው ስልጣን ሽኩቻ ወደ አደገኛ ደረጃ አሁን ተሸጋግሯል። የደህንነት ኃላፊ የነበሩት አቶ ጌታቸው አሰፋ ዳግም ወደ መድረክ ብቅ ማለታቸውን ተከትሎ ጆን መዲድ ከሴንትራል ኮማንድ ስብስብ ውስጥ በዘዴ እንዳይካተት ማድረጋቸው ተነግሯል። ይህ እርምጃ በጌታቸው አሰፋና በነ ፈትለወርቅ ገብረ እግዚአብሔር ቡድን መካከል አዲስ ልዩነትና መቃቃር መፈጠሩን አመላካችን እንደሆነም ታውቋል። ይህ መረጃ በግልጽ የሚያሳየው የፖለቲካ አመራሩ ከባለፈው የጦርነት ስህተቱና ኪሳራው ሳይማር አሁንም ለስልጣን ሽኩቻ ሲል ወጣቱንና አጠቃላይ የህዝብ ደህንነት ለከፍተኛ አደጋ አሳልፎ ለመስጠት እየተንቀሳቀሰ መሆኑን በርካቶች ተናግሯል። ወታደራዊ ሀቁን የካደው ይህ የፖለቲከኞች አካሄድ ቀጠናውን ወደ ከፋ ትርምስ ሊያስገባው እንደሚችል ተንታኞች በማንሳት ላይ ናቸው። በመጨረሻም ህወሓት እንደዛተው አድርጎታል። መጠነ ሰፊ ውጊያም ከፍቷል። በወልቃይት ግንባር ከእኩለ ሌሊት አንስቶ የህወሓት ወታደሮች ከሱዳን ጦር ጋር በመቀናጀት ውጊያ መክፈታቸው ታውቋል። የኢትዮጵያ ጦርም የመድፍ ድብደባ እያደረገ ሲሆን የድሮን ጥቃት መፈጸሙም ሰምቷል። ጠቅላይ ሚኒስትር አብይ አህመድ ሁሉም የሰራዊቱ እጆች ውጊያ ወደ ተቀሰቀሰበት ቀጠና እንዲሰማሩ ትዕዛዝ መስጠታቸው ታውቋል። ከእኩለ ሌሊት አንስቶ ህወሓት ከሱዳን ጦር ጋር በመቀናጀት በወልቃይት ቀጠና ከባድ የተባለ ጦርነት ከፍቷል። የመከላከያ ሰራዊት ከተከዜ ታጣቂዎች ጋር በመሆን የመልሶ ማጥቃት እያደረገ እንደሆነም ታውቋል። በተጨማሪም መከላከያ ከማለዳው አንስቶ መድፎችንና የተለያዩ ድሮኖችን በመጠቀም ጥቃት እያደረሰ እንደሚገኝም ታውቋል። በወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮ ሱዳን ድንበር ከሌሊት ጀምሮ በከባድ መሳሪያ የታገዘ ውጊያ እየተደረገ እንደሆነ ታውቋል። ተኩስና ከባድ መሳሪያው ከበረከት ወደ ሽረዳና ነጭ አፈር ባሉት የድንበር አቅጣጫዎች አካባቢዎች እንደሆነ ታውቋል። ከእኩለ ሌሊት ጀምሮ የተከፈተው ውጊያ በከባድ መሳሪያዎች የተደገፈ እንደሆነም ለማወቅም ተችሏል። ወልቃይት ጠገዴና ሰቲት ሁመራ በአማራና በትግራይ ክልሎች መካከል ከፍተኛ ይገባኛል ጥያቄ ያለባቸው ቁልፍ ቦታዎች ናቸው። በሸረሪና በኩል የተከፈተው ማጥቃት እነዚህን አወዛጋቢ መሬቶች በኃይል ለመቆጣጠር ወይም ይዞታን ለማስከበር የሚደረግ ወታደራዊ እርምጃ አካል እንደሆነም ታውቋል። ይህ ኢትዮ ፕላስ ሚዲያ ነው። ኢትዮ ፕላስ ሚዲያን ሰብስክራይብ ያደረጋችሁ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ስለምትሆኑ ከልብ እናመሰግናችኋለን። ሰናይ ጊዜ